ልጆች ሊነሱ ኢደብሊዩ ቲንክ ዩ ማይ አመሰግናለሁ። አንቺን በቀተኝ አይ ቲንክ አሜሪካ ነው መሰለኝ የምትኖሪው እንጂ ቅድም ለማተኝም ነበር። ቲንክ ዩ ማማይ ቲንክ ዩ። እኔ መቼ ነው ከምሰማ ሆነ ለጥፊያ ለምንድነው? ይሄ እኮ ፌመስ የመሆንና ያለመሆን ሳይሆን ሁሉም ሰው እኮ ቲክቶከር መሆን አይችልም። አሁን እኛ ችግራችን ምንድነው? ኢትዮጵያ ውስጥ ያሉ ትልቁ ችግር ህይወት እራሷ ትመራቸዋለች። በነገራችን ላይ እኔ ወደዚህ ስመጣ፣ ወደ ቲክቶክ ስመጣ፣ ወደ ሶሻል ሚዲያ ስመጣ እኔ የመድረክ ሰው ነኝ ሲጀምር። ኦኬ መጽሐፍ መናገር ምናምን ነገር ማለት በተፈጥሮ እችላለሁ መናገር በተለይ እና መጽሐፍ ያው አጋጣሚዎች እዚህ ጋር ደረሱ። ያ ማለት ግን እኔ በዚህ ነገር ላይ ዋው ምናምን ነገር አይደለም። ቢሆን በሌላ ቢሆን ደስ ይለኝ ነበር። ክስ ይሁን ግን ሁላችሁም ደግሞ ቲክቶከር መሆን አትችሉ። ሁላችሁም ሶሻል ሚዲያ፣ ሁላችሁም አክተር፣ ሁላችሁም ሙዚቀኛ አትችሉ። ምናልባት የእናንተ ስፖርት ሊሆን ይችላል። እግር ኳስ ልትጫወቱ ትችላላችሁ፣ ራጭ ልትሆኑ ትችላላችሁ፣ ጋዜጠኛ ልትሆኑ ትችላላችሁ፣ ዘፋኝ ልትሆኑ፣ ዘማሪ ልትሆኑ ትችላላችሁ፣ ዶክተር ልትሆኑ ትችላላችሁ፣ ፓይለት ልትሆኑ ትችላላችሁ። ሁሉ ግን ራስን በተለያየ ቦታ አስቀምጦ መፈለግ ነው። እኔ አሁን ይቅርታ አድርጉልኝ፣ ይሄ ኡኒ ገብቶ 5 ዓመት ተምሮ ማስተሪ ነገር ከድሮም አልወድም፣ ይጨንቀኛል፣ በጣም ይጨንቀኝ። እኔ በህይወቴ መጽሐፍ እንጂ እንደዚህ ሳነብ ራስ ምታት ይዘኛል። እና አሁን የምታያቸው አንዳንድ ቀልዶች የለም። እነዚህ መጽሐፉን ይዝና ከውስጡ ስዕል ነበረ መሰለኝ። ልክ እናቴ ስትመጣ ወይ አያቴ ምናምን ወይ አክስቶቼ እዩዋት ይባላል። ሲመጣ ወረቀቱን ከውስጥ ማስገባና ማነብ እመስላለሁ። ብዙ ምንትን የለኝም። ምን ነበረ የምወደ መሰላችሁ? ማዳመጥ፣ በጣም ማዳመጥ፣ በራሴ መጽሐፍ በጣም ወዳለሁ። መጽሐፍ ዝም ብዬ ነው የምጽፈው። በቃ ያው ታሪክ መጽሐፌ በራሴ በቃ ዝም ብዬ መጽሐፍ ወዳለሁ። ወረቀት ነበር ቤቱ። ግን ይሄ ሳብጀክቶችን ይዞ አጥንቶ የሆነ ነገር ሆናለሁ ምናምን ነገር ግደሉኝ አልወድም። ራሴን ያመኛል። በነገራችን ላይ ገና ሳስበው ያመኛል። ኡኒ መግባት ያመኛል። ግን ትምህርት ላይ ጎበዝ ነበርኩ። ብታምኑ ጎበዝ ነበርኩኝ። ታምናላችሁ? በጣም ጎበዝ ነበርኩ። ቲያትር ወዳለሁ፣ ዘፈን አዳምጣለሁ፣ እጽፋለሁ፣ እዘፍናለሁ። ለራሴ ማለት ዘፈኖችን እጽፍ ነበር። ለራሴ ግጥም ምናምን በራሴ ዜማ ሰራ ነበረ ከልጅነት ጀምሮ። ስፖርት ሰራለሁ። ስፖርተኛ መሆን ፈልግ ነበር። ጋዜጠኛ ሆናለሁ። ቤት ውስጥ አስቃችኋለሁ፣ እደንሳለሁ፣ ጨፍራለሁ። ግን ግደሉኝ። በቃ ማትሪክ ራሱ እንደ በቃ ወይ ነበር ባይመጣ በቃ እንደ ባይመጣ ትምህርት ቤት ባልላክ። በተለይ
ክፍለ ሀገር ምናምን በደረሰኝና ባቆምኩ ሳንታዬ አልወድም። ግን አይ ነው የምፈልገው ቦታ ደርሻለሁ። የምፈልገውን ትምህርት ተምሬያለሁ። ፖለቲክ በጣም እወዳለሁ። ከድሮ ጀምሮ ለመብቴ በጣም እታገላለሁ። ፖለቲክስ በጣም እወዳለሁ። አነብ ነበር። ከሁሉም ትምህርት ፖለቲክስ ደስ ይለኛል። ሂስትሪ፣ ፖለቲካ ምናምን ደስ ይለኛል። አነባለሁ። እንዲሁ ቅልል ብሎኝ የማነበው እሱን ነው። ግን አልቆምም። ትምህርት ቤት ላይ ትምህርቱ ቆመ። ልክ ኢህአዴግ ሲመጣ በጣም እኮ ነው የሚገርመው። ግን ፖለቲክ ሳብጀክት እንደነበረ ታውቃላችሁ? እኛ ልጅ ሆነ ልክ ኢህአዴግ ሲመጣ ፖለቲካ ከትምህርት ሳብጀክት ውስጥ አስወጡት። በጣም ኢንተረስት ነበር ፖለቲክስ እና ሂስትሪ። በጣም ሂስትሪ ደስ ይለኛል። ያው ወደ ሂስትሪ ተጠቃለለ። ግን ሂስትሪ ደግሞ ቱማች በቃ የሆነ ጥያቄ ጭንቅንቅ ነው የሚላችሁ ራሱ። ያ ሁለ እንትን ነኝ፣ ሁለገብ ነኝ። በደርግ ጊዜ የተማርሽ ሰው እድሜሽ አንተ ፖለቲክስ አልተማርክም? በኢህአዴግ ጊዜ ቆይቶ እኮ ነው ያቆሙት። ከ4 ዓመት ነው ከ5 ዓመት በኋላ በደርግ ጊዜ ይላል። ምክንያቱም ይፈሩ ስለነበረ ማለት ነው። እርሻ አልወድም፣ ግብርና አልወድም። ይሄ ኑሮ በዘዴ ግብርና ትምህርት ይሄ ምናምን እኔ አይመቸኝም። ምጠላው ትምህርት ስለ ዘር ምናምን በጣም ምጠላው ትምህርት ነበር። ላይብረሪ ገብተህ እንደዚህ የግብርና ምንድነው ማዕከል ላይብረሪ ሳይሆን የሆነ የግብርና እንትን አለ፣ የሆነ ሩም አለው የራሱ። እዛ ገብተህ የሆነ ነገር ከሆነ ነገር ጋራ እንደዚህ ይሄ ዘር ምናምን ነገር በጣም ምጠላው ትምህርት ነበር። በ97 ምናምን ያቆየ እንትን ያለ ቆይቶ ነው ያስወጡት እና ኢኮኖሚክስ ሆም ኢኮኖሚክስ ምንድን ነው? ስለ ድብድብ ያ አሜን ቆይተው ማለት እኔ እዛ ሰዓት ስንተኛ ክፍል ነው? ይሄን ከሁለተኛ ክፍል ጀምሮ መሰለኝ ስንማር የነበረው። እና እንዴ እርሻ ምናምን አልሄድንም እኛ። ግን የሆነ ክላስ አለ፣ የሆነ ሩም አለ። እዛ ያስገባንና የእርሻ አስተማሪያችን ማለት ነው ያስገባንና ከዛ ጠረጴዛ ላይ ያለ መስታወት ውስጥ አለ የዘር ማዕቶች ምናምን እንደዚህ ዘሮች ናቸው፣ እንደዚህ ነው፣ እንደዚህ ከእንደዚህ ምናምን ሲደቀል እንደዚህ ባይሆን ከሱ ይልቅ እኔ ደስ የሚለኝ ነበር እንቁላል፣ ዶሮ ምናምን ነገር የሚባል እሱ ነገር ደስ ይለኛል። እና ቤት ስመጣ ምናምን ነገር ቤት ስመጣ ምናምን ነገር ዶሮ ስትወልድ ምናምን ነገር ድሮ ፈራ ነበረ። ዶሮ ስትወልድ እንቁላል ስትጥል ምናምን ማንሳት ጀመርኩኝ። ወይ ሮዚ ዶሮዋን እንደዚህ ማንሳት እንቁላሏን ማንሳት ጀመርኩኝ። ምን ነበር ሌላ እንደዚህ ትንሽ ቀረብኩኝ። ሌላ ነገሩን ግን አልወደውም። ስለ ጥራጥሬ ነገር ምናምን ስለ አፈር ምናምን ማጥናት አልፈልግም። ስለ ከብት ግን ደስ ይለኛል። አሁን ስለ ከብት ቢሆን የርቢያ ምናምን የሚባለው ነገር እሱ ነገር ደስ ይለኛል።
ሕክምና ምናምን የሚባለው ነገር የከብቶች ሕክምና ምናምን የሆነ ነገር ከሆነ ነገር የሚሰጣቸው ምናምን የለም። ስር በቤት ውስጥ ትደፍራላችሁ። እንዴት በጥንቃቄ መያዝ እንዳለባቸው ምን መብላት እንዳለባቸው ምናምን። ዶሮ ስትጥል እንቁላል እሺ፣ ታፕታፕ አርጉ ጋይስ። አሁን እኔ ጌም ልጫወተው። ማን አለ? ይህ ድሩኛው ደግሞ ዶሮ ስትወልድ ብላችሁ ሪከርድ አድርጉና አሰደቡኛል፣ አሽፉብኝ። ሌላስ ምናምን ስዕል በጣም እወዳለሁ። ስዕል በጣም ጎበዝ ነበርኩ። ማት ነበረኝ ሲሄድ እንትን ውስጥ መለጥፋቸው በጣም ኮራ ነበረው። ደግሞ ሳይና እንደዚህ ይለጠፍ ለእንትን ሲሉኝ ሲቀርብልኝ የሆነ ነገር ምናምን ሲሄድ ጨርጨር አድርጌ ወስደው ይለጥፉታል። ምን አሌክስ አንድ ጊዜ እና አንድ እናት እንትን አይቼ ነው የሆነ በቆዳ የተሰራ ምናምን የለም ኢትዮጵያ ውስጥ እንደዚህ ሕፃን ልጅ ታቅፋ ምናምን ነገር አይ ቲንክ ከሰሜን አካባቢ ነው። ሳይንስ አትወጂም? ብዙም አይደለም